ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተም የምናደርስ ይሆናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ነው የሚሆነው። ከሀገር ውስጥ ትናንትና ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ተደርገዋል። በ25ኛው ሳምንት እነሱን የጨዋታ ውጤቶች ወደ እናንተ እናደርሳለን። የአውሮፓ ቻምፒየንስ ሊግ ድራማዊ ምሽቶች ትናንትናም ቀጥለው ተደርገዋል። እጅግ ትልቅ ፉክክር የታየበት ትናንትና ጨዋታዎችን ተመልክተናል። ከአውሮፓ ቻምፒየንስ ሊግ የትናንትና አስገራሚ ምሽቶች ጋር በተያያዘ የምናነሳቸው ነጥቦች ይኖራሉ። የትናንትናዎቹ ጨዋታዎች ከተጠናቀቁ በኋላ እንግዲህ ለዛሬ ቀጠሮ ይዘን የተሰነባበት ነው። ዛሬ ደግሞ ወሳኝ የሚባሉ ሁለት የቻምፒየንስ ሊግ ጨዋታዎች የሚደረጉ ነው የሚሆነው። በሳንቲያጎ ቤርናቢው እና በሳንሴሮ ጁሴፔ ማይዛ ዛሬ መልስ ጨዋታዎች ይደረጋሉ። ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። የዛሬቹንም ጨዋታዎች በስፋት እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ተስተካካይ መርሃ ግብርም ዛሬ አንድ ጨዋታ ይደረጋል። እሱንም የምናነሳላችሁ ነው የሚሆነው ውድ ቤተሰቦቻችን። ሌሎች ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችም እየተነሱ ይገኛሉ። እነሱንም ወደ እናንተ ማድረሳችንን እንቀጥላለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩም በአክብሮት እጋብዛለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ትናንትና ቀጥለው ተደርገዋል። 25ኛ ሳምንቱ ላይ ደርሷል። የሀገራችን ፕሪሚየር ሊግ ኢትዮጵያ ቡና ትናንትና ወሳኝ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ኢትዮጵያ ቡና ከፋሲል ከነማ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ትናንትና ማሸነፍ የቻሉት ኢትዮጵያ ቡናዎች። ብቸኛውን ጎል ደግሞ እንግዲህ ኮንኮንኪ ሀፊዝ ነው ጎሉን ማስቆጠር የቻለው። የቡናማዎቹን የማሸነፊያ ግብ የተጫዋች ነው ማስቆጠር የቻለው። ቡናማዎቹ ማሸነፋቸውን ተከትሎ ከሊጉ መሪ ኢትዮጵያ መድን ያላቸውን የነጥብ ልዩነት ወደ 6 ማጥበብም የቻሉበትን አጋጣሚ ነው የተመለከት ነው። ፋሲል ከነማ ከተከታታይ 3 ጨዋታዎች ድል በኋላ ነው ትናንትና ሽንፈት የቀመሱት። ኢትዮጵያ ቡና አሁን 39 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ሲቀመጥ፣ ፋሲል ከነማ 33 ነጥቦችን ሰብስቦ 8ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። በቀጣይ ኢትዮጵያ ቡና ከሲዳማ ቡና ጋር ጨዋታውን ያደርጋል። በአንጻሩ ፋሲል ከነማ ከድሬዳዋ ከተማ ጋር ነው መርሃ ግብሩን የሚያደርገው። ሌላኛው ምሽት ላይ በተደረገው የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ደግሞ መቻል አርባ ምንጭን በማሸነፍ ድል ቀንቶታል። መቻሉ ትናንትና ከአርባ ምንጭ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻሉት። የመቻልን የማሸነፊያ ብቸኛ ጎልም ሽመልስ በቀለ ከመረብ ጋር ማሳረፍ ችለዋል። መቻል ተከታታይ ሁለተኛ ድሉን አሁን ላይ ማሳካት የቻለው። የሊጉ የደረጃ ሰንጠረዥ ላይ መቻል 35 ነጥቦችን ሰብስቦ 5ኛ ደረጃ ላይ እንዲሁ መቀመጥ ችለዋል። አርባ ምንጭ ከተማ በ34 ነጥቦች 7ኛ ደረጃ ላይ ነው መቀመጥ የቻሉት። በቀጣይ አርባ ምንጭ ከተማ ከስሁል ሽረ እንዲሁ መቻል ደግሞ ከአዳማ ከተማ ጋር ጨዋታቸውን የሚያደርግ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትናንትና ሁለት የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታዎች ቀጥለው ተደርገዋል። የመልስ ጨዋታዎች ናቸው ትናንትና የተደረጉት። በተለይ የመጀመሪያውን ዙር ጨዋታ ለተመለከተ ፓሪስ ሰን ዠርሜን እና ባርሴሎና በሁለተኛውም ዙር ቢሆን በጥሩ ውጤት ጨዋታቸውን አሸንፈው ወይም ደግሞ ረጋ ብለው ጨዋታውን አሸንፈው ወደ ቀጣዩ ዙር ማለፍ እንደሚችሉ ነበር በርካቶች ግምት ሲሰጡ የነበሩት። ነገር ግን በትናንትናው ጨዋታ ላይ ያንን አይደለም የተመለከትነው። አውሮፓ ቻምፒየንስ ሊግ ትናንትናም በድራማዊ ምሽቶች ቀጥሎ የተደረገበትን ምሽት ነው የተመለከትነው። ትናንትና እንግዲህ በርካቶች እንዳልኳችሁ ግምታቸውን የሰጡት ፓሪስ ሰን ዠርሜንም ባርሴሎናም በቀላሉ ወደ ቀጣዩ ዙር ያልፋሉ ወይም ደግሞ በቀላሉ ጨዋታውን አሸንፈው ያጠናቅቃሉ ብለው በርካቶች ግምት የሰጧቸው ሁለቱ ቡድኖች በትናንትናው ጨዋታ ሁለቱም ቡድኖች ተሸንፈዋል። እንዲሁ ስጋት ውስጥ ገብተው ነው ወደ ቀጣዩ ዙር ለማለፍ የቻሉት። በመጨረሻዎቹ ደቂቃዎች የተለየ ስጋት ውስጥ ገብተው እንግዲህ ወደ ቀጣዩ ዙር ማለፍ ችለዋል። ፓሪስ ሰን ዠርሜን ትናንትና ወደ ቪላ ፓርክ ነው የመጣው። ወደ እንግሊዝ ምድር ከአስተን ቪላ ጋር ጨዋታውን ለማድረግ ትናንትና መጥቶ ነበር። በቪላ ፓርክ ያደረጉትን ጨዋታም እንዲሁ 3-2 በሆነ ውጤት ትናንትና ፓሪስ ሰን ዠርሜን ተሸንፈዋል። እጅግ ትልቅ ፉክክር የነበረበትን ጨዋታ ትናንትና አስመልክቶናል። አስተን ቪላ የኡናይ ኤሜሪ ቡድን እንግዲህ እጅ ያልሰጠን በትናንትናው ጨዋታ ላይ በትናንትናው ጨዋታ እንኳን 2-0 እየተመሩ ነበር።
እንግዲህ አችራፍ ሀኪሚ ከዛ በተጨማሪ ደግሞ እንዲሁ ኑኖ ሜንዴሽን ባስቆጠሯቸው 2 ጎሎች ፓሪስ ሰን ዠርሜኖች 2-0 በሆነ ውጤት ጨዋታውን ሲመሩ ነበር። ከዛ በኋላ በተቆጠሩ 3 ግቦች ነው አስተን ቪላ 3-2 በሆነ ውጤት ጨዋታውን ማሸነፍ የቻለው። በድምር ውጤትም 5-4 በሆነ ውጤት ነው ትናንትና ፓሪስ ሰን ዠርሜን አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠው። ለአስተን ቪላ እጅግ አስቆጪ ምሽት ነበር ብሎ ማንሳት ይቻላል። ጥሩ የግብ ሙከራዎችን ማግኘት ችለው ነበር። ማርኮ አሴንሲዮ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ያበከነው ኳስ፣ ማርከስ ራሽፎርድ በርከት ያሉ እንግዲህ አጋጣሚዎችን ትናንትና ማስቆጠር የሚችሉባቸው አጋጣሚዎችን አግኝተው ጆዋን ሎጂ ዶናሩማ ያወጣቸው ኳሶች፣ ከዛ በተጨማሪ የአስተን ቪላም ተጫዋቾች ያልተጠቀሙባቸውን እድሎች ተመለከትን እንጂ ምናልባት ወደ ቀጣዩ ዙር ማለፍ የሚችሉበትንም ትልቅ እድል ትላንትና አግኝተው ነበር አስተን ቪላዎች፣ ነገር ግን ሳይጠቀሙበት ቀርተዋል። የአስተን ቪላን ግቦች ዩሪ ቴለማንስ፣ ጆ መጊን እና ኤዝሬል ኮንሳ ናቸው ማስቆጠር የቻሉት። ማርከስ ራሽፎርድ በትላንትናው ጨዋታ ላይ ጥሩ እንቅስቃሴዎችን ማድረግ የቻለበትን አጋጣሚ ተመልክተናል። ቀደም ብዬ እንደገለጽኩት ለፓሪስ ሰን ዠርሜን ኑኖ ሜንዴሽ እና እንዲሁ ደግሞ አችራፍ ሀኪሚ ሁለቱ እንግዲህ የክንፍ ተጫዋቾች የተከላካይ ስፍራ ተጫዋቾች ናቸው ትናንትና ጎሎቹን ማስቆጠር የቻሉት። በዚያ ውድድር ዓመት በቻምፒየንስ ሊጉ በርከት ያሉ የጎሎችን ከተከላካዮች በማስቆጠር የክንፍ ተጫዋቾቹ እንግዲህ እነዚህ ተጫዋቾች ይመራሉ። ኑኖ ሜንዴሽ 4 ግቦችን አስቆጥሯል በቻምፒየንስ ሊጉ። ሌላኛው ደግሞ እንዲሁ አችራፍ ሀኪሚም 5 አሲስቶችን በዚህ ውድድር ላይ ማድረግ ችሏልና ጥሩ አገልግሎቶችን እየሰጡ ይገኛሉ ለሉዊስ ኤንሪኬ ቡድን። ሌላ እንግዲህ ከአስተን ቪላ ጨዋታ ጋር በተያያዘ ይሄንን ነው ማንሳት የሚቻለው። እንግዲህ ትላንትና ከውድድሩ መሰናበታቸውን ያረጋገጡበትን ውጤት ነው ያስመዘገቡት። ነገር ግን አንገታቸውን ቀና አድርገው መውጣት የሚችሉበትን አጋጣሚ ነው ትላንትና በሜዳቸው ቪላ ፓርክ ያሳለፉት። እጅግ አስደናቂ ምሽት ነበር የትላንትናው ጨዋታ። ቪላ ፓርክ ላይ እንግዲህ የተደረገው ጨዋታ በአስተን ቪላ 3-2 አሸናፊነት ቢጠናቀቅም በመጀመሪያው ጨዋታ በፓርክ ደስ ፕሪንስ እንግዲህ ፓሪስ ሰን ዠርሜን 3-1 አሸንፎ ስለነበር በአጠቃላይ በድምር ውጤት 5-4 በሆነ ውጤት ፓሪስ ሰን ዠርሜን ወደ ቀጣዩ ዙር ወደ ግማሽ ፍጻሜው ማለፉን ያረጋገጠ ቡድን እንደሆነ ነው የተገለጸው። ሌላኛው ትላንትና የተደረገው ጨዋታና ባርሴሎናና ቦሩሲያ ዶርትመንድ ያደረጉት ጨዋታ ነው። እንዳልኳችሁ ነው። አሁንም ከጨዋታው በፊት በርከት ያሉ ደጋፊዎች ባርሴሎና ይህንን ጨዋታውንም ያሸንፋል፣ በቀላሉም ወደ ቀጣዩ ዙሪያ ያልፋል የሚሉ ግምቶች ነበር የተሰጡት። አንደኛ ቦሩሲያ ዶርትመንድ በዘንድሮው የውድድር ዓመት እያስመለከተ ከሚገኘው አቋም አንጻር፣ ሁለተኛ በመጀመሪያው የባርሴሎና ሜዳ ላይ በተደረገው ጨዋታና በተመዘገበው ውጤት አንጻር እንዲሁ ባርሴሎና ደግሞ ካለበት ጥሩ ወቅታዊ አቋም ጋር በተያያዘ በርካቶች ይህንን ውጤት አልገመቱም። ባርሴሎና ትናንትና ከ20ኛ ጨዋታ በኋላ ነው ሽንፈት የገጠመው። ከ20 ጨዋታዎች በኋላ ነው ትናንትና ለመጀመሪያ ጊዜ ሽንፈትን ያስተናገደው። በጨዋታው ላይ ቦሩሲያ ዶርትመንድ እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል። ነገር ግን ቦሩሲያ ዶርትመንድ ወደ ቀጣዩ ዙር ለማለፍ በቂው አልነበረም። ትናንትና የመጀመሪያው ጨዋታ 4-0 በሆነ ውጤት በባርሴሎና መጠናቀቁን ተከትሎ ትናንትና 3-1 ማሸነፋቸውን ተከትሎ ደግሞ 5-3 በሆነ ድምር ውጤት ነው ከውድድሩ የተሰናበቱት። ቦሩሲያ ዶርትመንዶች በሜዳቸው ሲግናል ኢዱና ፓርክ ያደረጉትን ወሳኝ መርሃ ግብር 3-1 ሲያሸንፉ ሶስቱንም የዶርትሙንድ ግቦች ሴርሂዮ ጉራይሲ ነው ትናንትና ማስቆጠር የቻለው። ከፍተኛ ግብ አስቆጣሪነቱንም እየመራ የሚገኝበትን ጎል ነው ማስቆጠር የቻለው። ምናልባት ከዚህ በኋላ እነ ሮበርት ሌቫንዶውስኪ፣ ራፊኒሃ እዚህ ውድድር ላይ ስለቆዩ ከሱ በላይ ግቦችን ለማስቆጠር ይሞክራሉ እንጂ አሁን ላይ የዶርትሙንዱ ተጫዋች ሴርሂዮ ጉራይሲ እንግዲህ ትላንትና 3 ጎሎችን ማስቆጠሩን ተከትሎ 13 ግቦች ላይ ደርሷል። በውድድር ዓመቱ በአንድ የአውሮፓ ቻምፒየንስ ሊግ የውድድር ዓመትን በርካታ የግብ ተሳትፎችን በማድረግ የመሐመድ ሳላህንም ሪከርድ መስበር የቻለበትን አጋጣሚ ጭምር ተመልክተናል። የዶርትሙንዱ አጥቂ ሰርሂዮ ጉራይሲ በዘንድሮው የውድድር ዘመን በቻምፒየንስ ሊጉ 17 የግብ ተሳትፎችን ነው በአጠቃላይ ማድረግ የቻለበትን አጋጣሚ ትላንትና የተመለከት ነው። ትላንትና እንግዲህ 3ቱን ግቦች ሰርሂዮ ጉራይሲ ያስቆጥሯል። እንዲሁ ለባርሴሎና ደግሞ ራሱ የዶርትሙንድ ተጫዋች ቤን ሴባኒ ነው ትላንትና ኳስና መረብን ማገናኘት የቻለው። ነገር ግን ባርሴሎናዊ ትላንትና ከውድድሩ ከመሰናበት ተርፈዋል። የትናንትናውን ጨዋታ 3-1 በሆነ ውጤት ቢሸነፉም በመጀመሪያው ዙሪያ ያሸነፉበት የ4-0 ውጤት ግን ለትላንትናው ጨዋታ ትልቅ ስንቅ ሆኗቸዋል ተብሎ ማንሳት ይቻላል። እንግዲህ ትናንትና ጨዋታዎች በዚህ መልኩ ነው የተጠናቀቁት። በርካቶች ግን አስደናቂ የአውሮፓ ቻምፒየንስ ሊግ ምሽትን ተመለከተን ብለው በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ያልተጠበቁት ቡድኖች ትናንትና ድል ማድረግ ችለዋል። በእርግጥ የአውሮፓ ቻምፒየንስ ሊግ ሁሉም ትልልቅ ተሳታፊዎች ስለሆኑ የሚፈጠሩት ነገሮች አይታወቅም። ተደጋጋሚ ጊዜ ደግሞ ድራማዊ ምሽቶችን እያስመለከተን ይገኛል የአውሮፓ ቻምፒየንስ ሊግ። ትናንትና ያንን የተመለከትነው ጨዋታው ከባድ ነበር ብለዋል ሃንስ ፍሊክ የባርሴሎና አሰልጣኝ ከጨዋታ በኋላ ሀሳባቸውን ሲሰጡ።
የባርሴሎናው አሰልጣኝ ሃንሴ ፍሊክ ቡድናቸው በትላንትናው ጨዋታ በምርጥ አቋሙ ላይ እንዳልነበር ነው በሰጡት አስተያየት ላይ ገለጹት። የኛ ጥሩ ጨዋታ አልነበረም ያሉት ሃንስ ፍሊክ ግማሽ ፍጻሜ መድረስ ለክለቡም ለኛም ጥሩ ነው በማለት ሀሳባቸውን ሰጥተዋል። አክለውም የአውሮፓ ቻምፒየንስ ሊግ የዓለም ምርጥ ውድድር ነው ሲሉ ነው እንዲሁ የገለጹት። ተጋጣሚያችን ጥሩ ነበሩ፣ ድባቡ ደማቅ ነበር። እንደዚህ አይነት ጨዋታ ማድረግ ቀላል አይደለም፣ ነገር ግን ዋናው ማለፋችን ነው ሲል ሃንሴ ፍሊክ ሀሳቡን የሰጠም አሰልጣኝ ሆኗል። ትላንትና በተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬም የአውሮፓ ቻምፒየንስ ሊግ እጅግ ወሳኝ ጨዋታዎች ቀጥለው ይደረጋሉ። ሪያል ማድሪድ በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢው ከአርሰናል ጋር የሚያደርጉት የመልሱ ጨዋታ እጅጉን ተጠባቂ ነው። አርሰናል በመጀመሪያው ዙር በኤሚሬትስ ስቴዲየም የተደረገውን ጨዋታ እንግዲህ 3-0 በሆነ ውጤት ማሸነፉን የምናስታውሰው ነው። ዛሬ ሪያል ማድሪድ በመልሱ ጨዋታ በሜዳቸው ሳንቲያጎ ቤርናቢው ጨዋታቸውን ያደርጋሉ። ከዚህ ጨዋታ ጋር በተያያዘ በርከት ያሉ ሀሳቦች እየተነሱ ይገኛሉ። እነሱን በስፋት በኋላ ላይ የየክለቦቻቸውን እግር ኳሳዊ መረጃዎች ስናነሳ የምናነሳ ነው የሚሆነው። ከጨዋታው ጋር ተያይዞ በርከት ያሉ ሀሳቦች እየወጡ ይገኛሉ። ከአርሰናልም ከሪያል ማድሪድም በኩል የሚነሱ ሀሳቦች ያሉ እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ይህንን ጨዋታ የማሸነፍ ግምት የተሰጠው ለሪያል ማድሪድ ነው። 52% የሚሆኑ እንግዲህ ገማቾች ይህንን ጨዋታ ሪያል ማድሪድ ያሸንፋል ብለው ግምታቸውን ሰጥተዋል። አርሰናል 24% የማሸነፍ ግምት ተሰጥቶታል። 22.9 አካባቢ የሚሆኑት ደግሞ ገማቾች ጨዋታው ባቻ ውጤት ይጠናቀቃል የሚሉ ግምቶቻቸውን ነው እያስቀመጡ የሚገኙት። በመጀመሪያው ዙር ጨዋታ ዴክላን ራይስ እንግዲህ ያስመለከተን ድንቅ እንቅስቃሴን እናስታውሳለን። አርሰናልም በጣም አሪፍ አቋምን በመጀመሪያው ጨዋታ አስመልክቶን ነበር። ምስጋና ለቲቦ ኩርቱዋ ይግባና ከ3 በላይ ግቦች እንዳይቆጠሩ አደረገ እንጂ ጨዋታው 3-0 በሆነ ውጤት መጠናቀቁን የምናስታውሰው ነው። ሁለቱ ቡድኖች በሊጎቻቸው ተመሳሳይ ሁለተኛ ደረጃ ላይ ነው የተቀመጡት። አርሰናሎች 63 ነጥቦችን ሰብስበው ሁለተኛ ናቸው። በአንጻሩ ሪያል ማድሪድ በ66 ነጥቦች ባርሳን ተከትለው ሁለተኛ ደረጃ ላይ መቀመጣቸውን የምናስታውሰው ነው። ዛሬ እንግዲህ ወሳኙ ፍልሚያ ይደረጋል። የዛሬው ጨዋታ ለሪያል ማድሪድ እጅግ ወሳኝ ይሆናል ተብሎ ይጠበቃል። በተለይ ለካርሎ አንቸሎቲ ይሄ ጨዋታ በጣም ወሳኝ ይሆናል ተብሎ ይጠበቃል። ከዚህ ጨዋታ በኋላ ውሳኔ ይተላለፍባቸዋል ወይም ደግሞ የሚቀጥሉ ዓመትን በማድሪድ የመቆየታቸውና ያለመቆየታቸውን ከሚወስኑ ጨዋታዎች መካከል አንደኛው ጨዋታ ይሆናል ተብሎ ነው የሚጠበቀው። ሪያል ማድሪድ በሳምንቱ መጨረሻ ከዴፖርቲቮ አላቬስ ጋር ያደረገውን ጨዋታ ማሸነፉን እናስታውሳለን። 1-0 በሆነ ውጤት ነው ማሸነፍ የቻለው ዴፖርቲቮ አላቬስን። በአንጻሩ በሳምንቱ መጨረሻ አርሰናሎች ከብሬንትፈርድ ጋር ያደረጉትን መርሃ ግብር 1-1 በሆነ ውጤት ማጠናቀቃቸውን የምናስታውሰው ነው። በአርሰናል በኩል ጆርጂኒዮ የመሰለፍ ዕድሉ እንግዲህ ጠባብ ነው ተብሏል። ሪካርዶ ካላፊዮሪ፣ ካይ ሃቨርትስ፣ ጋብሪኤል ሄሱስ፣ ታኪሮ ቶሚያሱ እና ጋብሪኤል ማጋሌሽ በዛሬው ጨዋታ ላይ አይኖሩም። በአንጻሩ በሪያል ማድሪድ በኩል ኤድዋርዶ ካማቪንጋ በመጀመሪያው ዙር ጨዋታ በቀይ ካርድ መውጣቱን ተከትሎ በዛሬው ጨዋታ ላይ አይኖርም። አንድሪያ ሉኒን፣ ፌርላንድ ሜንዲ፣ አይደር ሚሊታው እና ዳኒ ካርቫሃል በዛሬው ጨዋታ ላይ በሪያል ማድሪድ በኩል የማንመለከታቸው ተጫዋቾች ናቸው። ፈረንሳዊው ላቲዥር ይህንን ጨዋታ በመሀል ዳኝነት ይመሩታል ተብሎ የሚጠበቅ ጨዋታ ነው። በጣም ተጠባቂው ወሳኙ ጨዋታ ምሽት 4 ሰዓት ሲል በኤል ስታዲዮ ሳንቲያጎ ቤርናቢው ጨዋታው የሚደረግ ይሆናል። በኋላ ላይ ደግሞ የተነሱ ነጥቦችን በስፋት እናነሳለን። ሌላኛው ኢንተር ሚላንን ከባየር ሚኒክ የሚያገናኘው የሳንሴሮ ጁሴፔ ማይዛው ጨዋታ ነው። ይህ ጨዋታ እንግዲህ በጣም ተጠባቂ ነው። ኢንተር ሚላን በርካቶች እንግዲህ ያልጠበቁት ቡድን ሆኗል። አሁን ላይ በእርግጥ ጠንካራ ቡድን እንደሆነ ይታወቃል። የሴሪኦ መሪ ነው። ነገር ግን ባየር ሚኒክን ያሸነፈው ብለው በርካቶች ግምታቸውን አልሰጡትም ነበር። ሊያውም በባየር ሚኒክ ሜዳ ሊያውም በአሊያንዝ አሬና በተደረገ የመጀመሪያው ዙር ጨዋታ። የዛሬው ጨዋታ በሜዳው የሚደረግ መርሃ ግብር ነው። ኢንተር ሚላን በሜዳው ጠንካራ ቡድን እንደሆነ የሚታወቅ ነውና ለባየር ሚኒክ ፈተና መሆኑ አይቀሬ ነው። ዛሬ የመጀመሪያውን ዙር ጨዋታ 2-1 በሆነ ውጤት አሸንፈው ነበር ኢንተር ሚላኖች። ስለዚህ የዛሬው ጨዋታ እንግዲህ ከመጀመሪያው ዙር ጨዋታስ እንዴት ያስተናግዱታል የሚለው ጉዳይ በርካቶች የሚጠብቁት ጉዳይ ሆኗል። በመጀመሪያው ጨዋታ ላውታሮ ማርቲኔዝ እና ዴቪድ ፍራቴሴ ባስቆጠሯቸው ግቦች ነበሩ ኢንተር ሚላን 2-1 በሆነ ውጤት ማሸነፍ የቻለው። የምናስታውሰው ነው ቶማስ ሙለር ነበር ለባየር ሚኒክ ጎሉን አስቆጥሮ የነበረው። ዛሬ መልሱ ጨዋታ ይደረጋል። የዛሬውን ጨዋታ ማን ያሸንፋል? በርካቶች በጉጉት የሚጠብቁት ጨዋታ ሆኗል። ለሁለቱም ተመሳሳይ አካባቢ ወይም ተቀራራቢ አካባቢ ግምቶች ነው የተሰጡት። ለኢንተር ሚላንም ለባየር ሚኒክም ይህንን ጨዋታ የማሸነፍ ግምቶች እኩል አካባቢ ነው የተሰጡት። በዛሬው ጨዋታ ላይ እንግዲህ በኢንተር ሚላን በኩል ምናልባት ደንዘል ደምፍሪስ የማይኖር ተጫዋች እንደሆነ መረጃዎች ያሳያሉ። በአንጻሩ በባየር ሚኒክ በኩል ማኑኤል ኖየር በጉዳት ምክንያት አይኖርም። ጀማል ሙሲያላ፣ ዳዮቶብ ካሚካኖ፣
አልፎንሶ ዴቪስም እንዲሁ በጉዳት ምክንያት በዛሬው ጨዋታ ላይ ግልጋሎት ላይ ሰጡ የሚችሉ ተጫዋቾች እንደሆኑ ነው የተገለጸው። ባየር ሚኒክ በሳምንቱ መጨረሻ ከቦሩሲያ ዶርትመንድ ጋር ያደረገውን ጨዋታ 2-2 በሆነ ውጤት ነው ያጠናቀቀው በጀርመን ክላሲከር ጨዋታ። በአንጻሩ ኢንተር ሚላን በዚህ ሳምንት መጨረሻም ያደረገውን ጨዋታ እንዲሁ 3-1 አሸንፎ ካግሊያሪን መምጣቱን የምናስታውሰው ነው። ላውታሮ ማርቲኔስ በዚህ ጨዋታ ላይም እንዲሁ ጎል ማስቆጠሩን የምናስታውሰው ነው። በዛሬው ጨዋታ የሚጠበቀው አጥቂ ነው። ይህም ጨዋታ እንግዲህ በጁሴፔ ማይዛ ምሽት 4 ሰዓት ላይ የሚጠበቅ ጨዋታ ነው። ኢንተር ሚላን እና ባየር ሚኒክ ጨዋታቸውን ያደርጋሉ። ዛሬ የሚደረገው ሌላኛው መርሃ ግብር እንግዲህ የተወዳጁ እንግሊዝ ፕሪሚየር ሊግ ተስተካካይ መርሃ ግብር ነው። ምሽት 3 ሰዓት ከ30 ሲል በሴንት ጄምስስ ፓርክ ስቴዲየም የሚደረግ ጨዋታ ነው። ኒውካስል ዩናይትድ ከክሪስታል ፓላስ ጋር የሚያደርጉት መርሃ ግብር ይጠበቃል። እነዚህ ቡድኖች እንግዲህ አንዳንድ ቀሪ ጨዋታዎች እንደነበራቸው ከዚህ በፊትም ስንገልጽ ነበር። በተለይ ከኒውካስል ዩናይትድ ጋር በተያያዘ ይህንን መረጃ በተደጋጋሚ ስናነሳው ነበር። ዛሬ ነው የተስተካካይ መርሃ ግብሩ የሚደረገው። ኒውካስል ዩናይትድ ትልቅ እድልን አግኝቷል። እንግዲህ አሁን 4ኛ ደረጃ ላይ ነው የተቀመጠው። ዛሬ ጨዋታውን ማሸነፍ የሚችል ከሆነ በሜዳውን የሚያደርገውን ጨዋታ ነጥቡን 59 ማድረስ ይችላል። ይህ ማለት 3ኛ ደረጃነትን ከኖቲንግሃም ፎረስት መረከብ ይችላል። ምክንያቱም ኖቲንግሃም 57 ነጥቦችን የያዘው ኒውካስል ዛሬ ማሸነፍ የሚችል ከሆነ ነጥቡን 59 በማድረስ ከአርሰናል ያላቸው የነጥብ ልዩነትን በ4 አድርጎ 3ኛ ደረጃ ላይ መቀመጥ የሚችልበትን እድል አሁን ላይ አግኝቷል። ክሪስታል ፓላሶች 12ኛ ደረጃ ላይ ናቸው የተቀመጡት። ለእነሱም ጨዋታውን ማሸነፍ አንድ ደረጃን እንዲያሻሽሉ ያደርጋቸዋል። ስለዚህ በጣም ተጠባቂ ጨዋታ ነው ዛሬ ምሽት በኒውካስል እና በክሪስታል ፓላስ መካከል በሴንት ጄምስስ ፓርክ ስቴዲየም የሚደረገው ጨዋታ ኒውካስል ዩናይትድ ያለፉትን ተከታታይ ጨዋታዎች ማሸነፍ የቻሉባቸውን አጋጣሚዎች ነው እየተመለከትን የምንገኘው። ኒውካስል ዩናይትድ ያለፉትን 5 ጨዋታዎች በተከታታይ ማሸነፍ የቻሉበትን አጋጣሚ ነው እንዲሁ የተመለከት ነው። በአንጻሩ እንግዲህ ክሪስታል ፓላሶች በሳምንቱ መጨረሻ ያደረጉትን ጨዋታ የምናስታውሰው ነው። በማንቸስተር ሲቲ የ5-2 አስደንጋጭ ሽንፈት ገጥሟቸዋል። 2-0 እየመሩ ነበር። ነገር ግን ከዛ በኋላ ግን 5 ግቦችን አስተናግደው 5-2 በሆነ ውጤት ጨዋታውን ተሸንፈው መውጣታቸውን የምናስታውሰው ነው። ዛሬ ደግሞ ከኒውካስል ዩናይትድ ጋር ወሳኝ መርሃ ግብራቸውን ያደርጋሉ። በሳምንቱ መጨረሻ ከቦርንመዝ ጋር ክሪስታል ፓላስ ይጫወታል። በአንጻሩ ደግሞ ኒውካስል ዩናይትድ በሳምንቱ መጨረሻ ማንቸስተር ዩናይትድን 4-1 አሸንፎ ነው ወደዚህ ጨዋታ የሚመጣውና ተጠባቂ መርሃ ግብር ይሆናል ተብሎ ይጠበቃል። ለሁለቱም ቡድኖች እንግዲህ በጣም ወሳኝ ጨዋታ ነው። በተለይ ለኒውካስል ዩናይትድ ቶፕ 4 ላይ ተደላድሎ ለመቀመጥ የዛሬውን ጨዋታ ማሸነፍ ይጠበቅበታል ተብሎ ይታሰባል። ምሽት 3 ሰዓት ከ30 ሲል ይሄ ጨዋታ ቀደም ብሎ ከቻምፒየንስ ሊግ ጨዋታዎች ቀደም ብሎ መደረግ የሚጀምር ጨዋታ ነው። ዛሬ እንግዲህ የሚደረጉት መርሃ ግብሮች እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል ጠንካራ የተከላካይ ክፍል አላቸው። አርሰናል በእንግሊዝ ፕሪሚየር ሊግ በጣም ጠንካራው የተከላካይ ክፍል ያለው ቡድን እንደሆነ ይታወቃል። በሊጉ 32 ጨዋታዎችን አድርጎ ያስተናገደው የግብ መጠን 27 ብቻ ነው። በአውሮፓ ቻምፒየንስ ሊግ በዘንድሮ ሲዝን 11 ጨዋታዎችን አድርጎ 6 ግቦችን አስተናግዷል። ዳቪድ ራያ ከነዚህ 11 ጨዋታዎች 10 ጨዋታዎችን ማድረግ የቻለ ተጫዋች ነው። እናም ዳቪድ ራያ ከ10 ጨዋታዎች በክሊንሺት የወጣው በ6ቱ ጨዋታዎች ነው። በአጠቃላይ በዘንድሮ የውድድር ዘመን 49 ጨዋታዎችን አድርጎ በ18 ጨዋታዎች ላይ መረቡን ሳያስደፍር መውጣት ችሏልና አርሰናል ጠንካራ ያለ ተከላካይ ክፍል እንዳለው በርካቶች እየዘገቡ ነው። ይህንን መረጃ አርሰናል የማርቲን ዙቤሜንዲን ዝውውር በሰኔ ወር መጀመሪያ ቀናት እንደሚጠናቀቅ ሙሉ እምነት አላቸው። ድርድሮች በተሳካ ሁኔታ እየሄዱላቸው እንደሚገኝ ዘገባዎች ያሳያሉ። በተለይ ሪያል ማድሪድ ከዚህ ተጫዋች ፉክክር ራሱን ወደ ማግለሉ እየሄደ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። አሁን ላይ ይህንን ተጫዋች የማስፈረም ፍላጎቶች እየቀነሱላቸው እንደመጡ ዘገባዎች ያሳያሉ። ስለዚህ አርሰናል የሪያል ሶሴዳዱን አማካይ ማርቲን ዙቤሜንዲን የማስፈረም እድላቸው በጣም ከፍ እያለ እንደመጣ መረጃዎቹ ይጠቁማሉ። አርቴታ ይናገራል። ተጫዋቾች ምንም ፍራቻ የለባቸውም ሲሉ ነው የተናገሩት። ደፋር መሆን አለብንም ብለዋል። የአርሰናል ዋና አሰልጣኝ ሚኬል አርቴታ ቡድናቸው ሪያል ማድሪድን ማሰናበት እንደሚችል እርግጠኛ ነው ሲሉ ገልጸዋል። ከጨዋታው በፊት ለጋዜጠኞች ቃላቸውን የሰጡት አሰልጣኝ ሚኬል አርቴታ ተጫዋቾቹ ፍራቻ የለባቸውም ብለዋል። አሰልጣኝ ሚኬል አርቴታ ቀጥለውም ጨዋታ መቀልበስ የሪያል ማድሪድ እቅድ አካል ነው፣ እናም ደግሞ ስለዚህ ነገር ማውራትም መብት አላቸው ሲሉም ጭምር ነው እንደተናገሩት። እኛ የምናስበው ደፋር መሆንና ጨዋታውን ተቆጣጥረን በመጫወት ለማሸነፍ ብቻ ነው ወደ ሜዳ የምንገባው። በጨዋታው ከነሱ በላይ መሆን እንደምንችልና ጨዋታውን እንደምናሸንፍም ማመን አለብን። ጨዋታው እኛ ወደማንፈልገው ደረጃ ለማድረስ ጥረት ያደርጋሉ። እነሱ ታሪክ መጻፍ የምትፈልግ ከሆነ ለማሳካት በምትፈልገው ነገር
እርግጠኛ መሆን አለብህ። በተጫዋቾቹ መካከል ምንም ፍራቻ አላየሁም፣ አክብሮት ግን አይቼባቸዋለሁ። ቡድኑ ዝግጁ ነው፣ በተለያዩ ሁኔታዎችና በተለያዩ ተጋጣሚዎችም አስመስክሯል። ሪያል ማድሪድን ለማሰናበት ዝግጁ ነን ሲልም ነው ሀሳቡን የሰጠው ሚኬል አርቴታ። ዳቪድ ራያም እንዲሁ ትናንትና ሀሳቡን ሰጥቷል። ምንም የፍርሃት ስሜት የለብንም፣ ወደዚህ መጣ ነው ለማሸነፍ ብቻ ነው። በመጀመሪያው ጨዋታ ያሳየነውን እንቅስቃሴ በሳንቲያጎ ቤርናቢው እንደግመዋለን። የራሳችንን ታሪክ ለመጻፍም እንጫወታለን ሲል የተናገረው። የኛ ዋነኛው ትኩረታችን መቆጣጠር የምንችለው ላይ ነው። ስለሌላው የሚወራው ወሬን አያገባኝም። ሁሌም ቢሆን በራሳችን እንተማመናለን ሲል የተናገረው ጃኮቭ ክቬር በመጀመሪያው ጨዋታ ላይ ባሳየው እንቅስቃሴ አልተገረምኩም፣ ምክንያቱም ትልቅ አቅም እንዳለው ጠንቅቄ ያውቃለሁ ሲልም ነው ዳቪድ ራያ ሀሳቡን የሰጠው። የዛሬው ጨዋታ ላይም ተጠባቂ ይሆናል ተብሎ እንደሚታሰብ ነው መረጃዎች የሚያሳዩት። ምሽት 4 ሰዓት ሲል ደግሞ ጨዋታው ይደረጋል። ማንቸስተር ዩናይትድን እንመልከት። ራሳቸውን በራሳቸው ዝቅ አድርገዋል። በቀላሉ ተሸናፊ እንዲሆኑ የሚያስቻሉት በራሳቸው ድክመት ነው። ምንም አይነት ፍጥነትም ሆነ ጉልበት የላቸውም። ይህንን ማየት ያሳዝናል። ከምርጥ ተጫዋቾች አንዱ የነበረው ክሪስቲያን ኤሪክሰን አሁን ላይ ሜዳ ላይ ጥሩ እንቅስቃሴ እንኳን ማሳየት አይችልም፣ መሮጥም ጭምር አይችልም። ይህንን ማየት ደግሞ በጣም አስገራሚ ነው ብለዋል ኒኪ ባት። የማንቸስተር ዩናይትድ ተጫዋቾች ከኒውካስል ዩናይትድ ጋር ስላሳለፉት የጨዋታ እንቅስቃሴ ነው ሀሳቡን እየሰጠ የሚገኘው። ሌላኛው ማንቸስተር ዩናይትድ በዣን ክላውድ ብላክን ዙሪያ ያወጣው ይፋዊ መግለጫ አለ። እንግዲህ ትላንትና በነበረው ስፖርታዊ መረጃዎቻችን ላይ ዣን ክላውድ ብላክንና ማንቸስተር ዩናይትድ ተለያይተዋል፣ ነገር ግን ጭምጭምታዎች ናቸው፣ የተረጋገጠ መረጃ የለውም ብዬ ሀሳቤን ገልጬላችሁ ነበር። ማንቸስተር ዩናይትድ አሁን ላይ ይፋዊ መግለጫን አውጥቷል። ዣን ክላውድ ብላክን ከማንቸስተር ዩናይትድ የእግር ኳስ ክለብ ዳይሬክተርነት ስልጣናቸው ለቀባል የሚል መረጃ ያወጣው። ሆኖም ግን በዓለም አቀፍ እግር ኳስ ግንኙነት ኃላፊና በቦርዱ ልዩ አማካሪነትም በተሾሙበት አዲሱ ስልጣን ላይ ክለቡን በማስተዳደር ዙሪያ ንቁ ተሳትፎን ያደርጋሉ ሲሉም ሀሳባቸውን ሰጥተዋል። ማንቸስተር ዩናይትዶች ከዳይሬክተርነታቸው ነው እንጂ የተነሱት ከክለቡ በሙሉ ለሙሉ እንዳልወጡ ነው ሀሳባቸውን የገለጹት። ስለኔ ብዙ አሉባልታዎች አሉ፣ ሆኖም ግን እኔ የማስበው ስለ ወቅታዊ ጉዳዮች ነው ብለዋል። በማንቸስተር ዩናይትድ በጥብቅ እየተፈለገ የሚገኘው ቪክተር ኦስሜን ነው ይህንን ሀሳብ የሰጠው። ደጋፊዎች ሁልጊዜም ከጎኔ ስለሆኑ አመስጋኝ ነኝ። በትክክለኛው ጊዜ ለሁላችንም የሚበጀውን ጥሩ ውሳኔ እናሳልፋለን ሲል ቪክተር ኦስሜን ሀሳቡን ሰጥቷል። ምንም እንኳን የተለያዩ የአውሮፓና የሳዑዲ ክለቦች በአንድሬ ኦናና ላይ ፍላጎት ቢኖራቸውም ግብ ጠባቂው ግን በማንቸስተር ዩናይትድ ቤት መቆየትን ይፈልጋል ብሎናል ክሪስ ዊለር በመረጃው። ጆሹዋ ዘርክዚ ባጋጠመው የሃምስትሪንግ ጉዳት ምክንያት ለበርካታ ሳምንታት ከሜዳ እንደሚርቅ የተነገረ ሲሆን ለቀሪው የውድድር ዓመትም ወደ ሜዳ አይመለስም የሚሉ መረጃዎችን ደግሞ ሳሚ ሞክቤል ትላንትና አጋርቶናል። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ኤሲ ሚላን ካይል ዎከርን ከማንቸስተር ሲቲ በክረምቱ ቋሚ ለማድረግ በድጋሚ እያሰበ እንደሆነ መረጃዎች አሳይተዋል። በቤኔፊካና በማንቸስተር ሲቲ መካከል በርናርዶ ሲልቫን በተመለከተ የመጀመሪያ ደረጃ ድርድር ተደርጓል። በርናርዶ ሲልቫ ወደ ፖርቱጋሉ ክለብ እንዲመለስም ከክለቡ ጋር ውይይት አድርጓል። ሙሉ በሙሉ ዝውውሩን ለማድረግም እንግዲህ ሩቅ መንገድ ቢኖርም እድሉ ግን እየጨመረ እንደመጣ ነው መረጃዎቹን የሚያሳዩት። ስፖርት ዊትነስ ነው ይህንን መረጃ ያጋራው። የፊል ፎደን ጉዳት እምብዛም አስከፊ ነው ተብሎ አይታሰብም። ስለዚህም ለቅዳሜው ጨዋታ ከኤቨርተን ጋር ሊደርስ ይችላል ተብሎ እንደሚታሰብ መረጃዎች ያሳያሉ። ፊል ፎደን ወደ ሜዳ ሊመለስ እንደሆነ እንዲሁ መረጃዎቹ አጋርተዋል። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ካርሎ አንቸሎቲ እንግዲህ ፌዴሪኮ ቫልቬርዴን የት እንደሚያሰልፉት አላወቁም። ዩራጓዊው አማካይ ፌዴሪኮ ቫልቬርዴ ራሱን ከአሰልጣኝ ካርሎ አንቸሎቲ እንደ አማራጭ በፈለገው ቦታ እንዲያሰልፈው አማራጭ ሰጥቶታል። ካርሎ አንቸሎቲ አሁን ላይ እያጠራጠረውና እያወዛገበው ያለው ነገር ቢኖር ፌዴሪኮ ቫልቬርዴ ከአርሰናል ጋር ለሚያደርገው ጨዋታ በመሀል ክፍሉ ወይስ ደግሞ በቀኝ ተመላላሽ ቦታ ላይ መሰለፍ የሚለው ጉዳይ እንደሆነ ዲያሪዮ አስ መረጃውን አጋርቷል። ሉካ ሞድሪች በዛሬው ጨዋታ ላይ የመሀል ክፍሉን ይመራል። ፌዴሪኮ ቫልቬርዴ በቀኝ ተመላላሽ ቦታ የሚጫወት ከሆነ ሉካ ሞድሪች ከኦሪዮል ሹዋሜኒና ጁድ ቤሊንጋም ጋር ተጣምሮ የመሀል ክፍሉን ይመራል ተብሎ ይጠበቃል። ከዛ ፊት ለፊት ላይ ቪኒሲዮስ ጁኒየር፣ ኬሊያን ኤምባፔና ሮድሪጎ ጎይስ ተጣምረው ይጫወታሉ ተብሎ እንደሚጠበቅ ዲያሪዮ አስ ጨምሮ ዘግቧል። ምንጊዜም በሳንቲያጎ ቤርናቢው እንደዚህ አይነት ደማቅ ምሽቶችን ታሳልፋለች። ኃይሉ አለን። አዎ በደንብ ይሰማናል። ኃይሉ በሰውነታችን ላይ ሲመጣም የቻልነውን አቅም ሁሉ ለመስጠት ይረዳናል።
ደጋፊዎች ከዚህ በፊት አድርገው የማያውቁትን እንዲያደርጉ አናስገድዳቸውም። ይሄ የኛ ኃላፊነት ነው። ደጋፊዎች ኩሩና ደስተኛ እንዲሆኑ የተቻለንን አቅም ሁሉ እናውጣለን። እንግዲህ ይህንን ጨዋታ ለመቀልበስ ሙከራዎች እናደርጋለን። አዎ ምናልባትም በሳምንቱ ከሚሊየን ጊዜ በላይ ሰምተነው ይሆናል። ይህ በጣም ያነቃቃናል። ይህ ለሪያል ማድሪድ የተወሰነ ምሽት ነው። ሌላ የምንጨምረው ነገር ያለ አይመስለኝም ብለዋል ጁድ ቤሊንጋም እንግዲህ ሀሳቡን ሲሰጥ። ሌላኛው ጁድ ቤሊንጋም ያነሳው ጉዳይ በተጫዋቾች መካከል ንግግርና ምክክር አለው ተብሎ ተጠይቆ ነበር። ይህ እግር ኳስ ነው። በሜዳ ላይ መጨቃጨቅ ያለ ነው። እናም ስሜቶቹ ከበድ ያሉ መሆናቸው ያለ ነው። ግንኙነታችን የተለያየ ነው። እርስ በርሳችን መከባበርና እውነተኞች መሆን አለብን። ሶሻል ሚዲያን መቆጣጠር ከኛ የሚጠበቅ ትልቅ ኃላፊነት ነው። በሙሉ በራስ ብቃት ሳትሆን እንደዚህ አይነት ጨዋታዎችን መጫወት ደግሞ ከባድ ነው። እኛ ዝግጁ ነን፣ በጣም ጓግተናል፣ እናም ለመጫወትም ጓግተናል ሲል ነው ጁድ ቤሊንግሃም እንዲሁ የተናገረው። በመጀመሪያው ዙር ካሳየነው እንቅስቃሴ በተለየ መልኩ አሻሽለን መቅረብ አለብን። ሚዛን መጠበቅ ግድ ነው። ከኳስ ጋር ያለን ግንኙነት መሻሻል አለበት። ብዙ ነገሮች አሉ። ሙሉ አቅማችንን የሰጠን አይመስለኝም። አሁን ግን በተሻለ መልኩ ሙሉ አቅም እንደምንሰጥ እናውቃለን። እናም ደግሞ ምን ማድረግ እንደምንፈልግም እናውቃለን ሲልም ነው የተናገረው። የተለየ ነገር ይኖራል። የመጀመሪያው ዙር ጨዋታ ውጤቱ አስጠሊታ ከመሆኑ በተያያዘ ውጤቶች ውስጥ እንግዲህ አንደኛው ነው። አሁን ሁሉም እንግዲህ ስለ ጨዋታውን መቀልበስ እያወራን ነው። ይህ ደግሞ በዓለማችን ምርጡ ክለብ እንደምትጫወት የሚያሳይህ ነው። እናም ከዚህ በስተጀርባ ጫናዎች አሉ። የቻልነውን ውጤት ማምጣትም እንዳለብን ግን ጠንቅቀን እናውቃለን ብሏል። ከአርሰናል ጋር በነበራችሁ የመጀመሪያ ጨዋታ በሜዳ ላይ የነበራችሁ ሩጫ ከ14 ኪሎ ሜትር ያነሰ ነው ተብሎም ተጠይቀው ነበር። አዎ ከዚህ በላይ ሮጣለሁ። ይህ እድልንም ይጨምራል። አዎ ይሄ በእንቅስቃሴ ላይ ተጽዕኖ ይኖረዋል። ባለፈው ዓመት ተደግሟል። ከዚህ በላይም አልሮጥንም። እናም የአውሮፓ ቻምፒየንስ ሊግን አሳካን። ከቦታ ቦታ እንዴት እዚህ በበለጠ መሮጥ እንዳለብን ማወቅ አለብን። እንዴት መሮጥ እንዳለብን ማወቅም ይኖርብናል። ከዚህ በላይም እንሮጣለን ዛሬ። እናም ከዚህ በተሻለ መልኩ ደግሞ እቅድ መንደፍም አለብን ሲልም ነው የተናገረው። እንደዚህ አይነት ጨዋታዎችን ስንጫወት ሁሉም ከኛ ጋር እንግዲህ ጨዋታውን ስለመቀልበስ ይጠብቃል። በጣም ከባድ ይሆናል። ነገር ግን ይህ ኃያልና ታላቅ ክለብ ይህንን ብዙ ጊዜ ደጋግሞታል። ለዛም ደግሞ ምክንያት ምርጥ እንቅስቃሴ ማሳየትና የማሸነፍ እድልን ይጨምራል ሲልም ነው እንዲሁ የተናገረው። የአርሰናል ብቃት አስገርሞሃል ወይ ተብሎም ተጠይቆ ነበር። ተጫዋቾቹ የቻሉትን ሁሉ እንደሚያደርጉ ማመን አለብን። የሳንቲያጎ ቤርናቢው ምሽቶች አስማተኞች ነበሩ። እናም ደግሞ የተሻለ እንቅስቃሴ እንደምናሳይ እምነት አለኝ። ትኩረታችን መጠን መጨመር አለብን። ከዛም በዛው ቦታ ላይ እንገኛለን። አዎ በርግጥ ድሎች እንግዲህ ይመጣሉ። ነገር ግን እኛ ጅሎች አይደለንም። ነገር ግን በብቃታችን እንተማመናለን። የአርሰናል እንቅስቃሴ ምንም አላስደነገጠንም። ግልጽና ክፍት ስህተቶች ነበሩብን። ነገር ግን በጣም ጥሩ ቡድን እንዳላቸው ግን እናውቃለን። እናም ምርጥ አሰልጣኝም አላቸው ሲልም ነው ጁድ ቤሊንግሃም ሀሳቡን የተናገረው። ጥሎ ማለፎች እንግዲህ ለማለፍ በቂ ነበር ብላችሁ ታስባላችሁ ወይም ተብለው ተጠይቀው ነበር። በሚገባ ብዙ ከባባድ ጨዋታዎችን አድርገናል። እንደዛም ሆኖ ግን እንደዚህ ጨዋታ አሸንፈን እናውቃለን። ሁሉም ጨዋታዎች የራሳቸው የሆነ ደካማ ጎን አላቸው። ያም ሆኖ አንዳንድ ጨዋታዎች ላይ የሚጠበቅብንን አላደረግንም። በጥሩ እንቅስቃሴ ስታሸንፍ ብዙ አይወራም። እኛ ደግሞ ምንጊዜም ጥሩ እንቅስቃሴ ማሳየት እንችላለን። ምን ያክል አንዳንድ ጊዜ መጥፎ አጋጣሚዎች ቢያጋጥሙንም በራሳችን እምነት ማድረግ ግን አለብን። ይህ ከታሪክ ጋር ብቻ የተገናኘ ነገር ብቻ ሳይሆን ዛሬ አሁን ላይ እየኖርክ ካለው ህይወት ጋርም የተገናኘ ነው ሲልም ተናግሯል። ከሁለት ጎል አስቆጥራችሁ እንዳሸነፋችሁ 2 ወራት አልፏል ተብሎም ተጠይቆ ነበር። ከ2 ጎል በላይ አስቆጥራችሁ ነገሩ የተለየ ነው። ጥሩ ያልሆነባቸው ጨዋታዎችን ተጫውተን ይሆናል። ነገር ግን ለማሸነፍ መንገድ አግኝተናል። ዛሬ ግዴታ 2 ጎሎችን ማስቆጠርና ከዛ በላይ ማስቆጠር አለብን። እናም አሪፍ ነገር ማሳየት ይኖርብናል። ነገር ግን ባለፉት 2 ወራት ያጋጠመን ነገር አያስጨንቀኝም ሲልም ነው ጁድ ቤሊንግሃም ሀሳቡን የሰጠው። ሌላኛው ካርሎ አንቸሎቲ ነው። ከዛሬው ጨዋታ ጋር አያይዘው በርከት ያሉ ነጥቦችን ያነሳው የዛሬውን ጨዋታ አስፈላጊነትም ተናግሯል። ጨዋታው በጣም አስፈላጊ እንደሆነ ግልጽ ነው። ባለፉት ዓመታት የደጋፊዎች ድጋፍ እርዳታ በጣም ረድቶናል። ጨዋታው ግራ የገባው ቢሆንም እንደምንም ይህንን የመጀመሪያ ዙር ውጤት መቀልበስ ይኖርብናል። ይህንን ለመለወጥ እንሞክራለን። ጥሩ ጨዋታ ለመጫወትም እንሞክራለን። በጭንቅላቶቻችንና በልቦቻችን በድፍረት እንግዲህ አልካሬዝ የሚለውን በአእምሮ ውስጥም በአሁኑ ሰዓት በጣም ጥሩ ነገር አለን። ጨዋታውን በጥሩ ሁኔታ መቆጣጠርም እንችላለን ሲልም ነው የተናገረው። ሪያል ማድሪድ ምን ይጠብቀዋል ተብሎም ተጠይቆ ነበር። ሚዛን መጠበቅና ክህሎት እና ደግሞ ተጫዋቾቹ እናም ደጋፊዎቹ ነገሮች ክፍት ናቸው። ባለፈው ዓመት አሪፍ እግር ኳስን ተጫውተን እንደምንወጣ እርግጠኛ ነበርኩኝ። ማንም አልነገረንም። ነገር ግን ስሜትን የሚነካ እግር ኳስ መጫወት እንፈልጋለን ሲልም ነው ካርሎ አንቸሎቲ የተናገረው። ጣራው መዘጋቱ ተጫዋቾቹን ያነሳሳልን ብለዋል አንቸሎቲ።
ሪያል ማድሪድ በዛሬው የአርሰናል ጨዋታ ስቴዲየማቸው ሳንቲያጎ ቤርናቢው ጣራውን ለመዝጋት ለዩኤፋ ጥያቄ አቅርበው ፍቃድ ተሰጥቷቸዋል። ይህንን ተከትለው ሎስ ብላንኮቹ የስቴዲየሙን ጣራ ከወዲሁ ተዘግተው መዘጋጀታቸውን የሚወጡ ምስሎች አሳይተዋል። በጉዳዩ ላይ አስተያየታቸውን የሰጡት አሰልጣኝ ካርሎ አንቸሎቲ ጣሪያው መዘጋቱ ውጤቱን እንድንቀለብስ ሚና ይኖረዋል ሲሉም ገልጸዋል። አክለውም ጣራው ሲዘጋ ድምጽ የበለጠ ይጨምራል፣ የስቴዲየም ድባቡም የበለጠ ይደምቃል፣ ይህ ደግሞ የተጫዋቾቹን ያነቃቃል ሲልም ጭምር ነው ሀሳቡን የሰጠው። ለተጫዋቾቹ በግልጽ የጨዋታው ስትራቴጂን ማብራራት እፈልጋለሁ። መጀመሪያውኑ አስበነዋል። በልምምድ የሆነ ነገር እንሞክራለን። ተጫዋቾቹ ወደ ሜዳ ሲገቡ በግልጽ እቅድ እንዲገቡ እንፈልጋለን። እንግዲህ አንድ የኔን እቅድ በግልጽ የሚረዳ ተጫዋች ቢኖር በግሉ ምርጥ ነገርም ለማሳየት ይሞክራል ብሏል ካርሎ አንቸሎቲም። አንድ አሸናፊ የምታደርግ ካርድ ያለችም ሲልም ነው የተናገረው። አይ ምንም ነገር የለም፣ ጠንክረን ለመጫወት ብቻ ነው በጨዋታ ላይ የምንሞክረው። በግልጽ የነገርኳችሁ እና ደግሞ ከዚህ ጨዋታ ጋር እንዴት መሆን እንዳለብን፣ ተከላካዮቻችን እንዴት መሆን እንዳለባቸው ለጨዋታው ዝግጁ እንዲሆኑ እንዲረጋጉ እንፈልጋለን። አሁን ላይ ብዙም እርግጠኛ ያልሆነው ነገር ውጤቱን እንቀለብሰዋለን ወይ የሚለው ነው። ነገር ግን የቻለውን ሁሉ እናደርጋለን ያለው ካርሎ አንቸሎቲ። አርሰናል በጣም ታዳጊ ተጫዋቾች ያሉትም ተብሎ ተጠይቆ ነበር። በጣም የተዋሃደና የተቀናጀ ክለብ ነው፣ ነገር ግን ያንን ያክል አይደለም። ነገር ግን ምን እንዳላቸው ያውቃሉ። በመከላከልም በማጥቃትም ረገድ አንድ ነገር ለማድረግ ያንን ነገር ላይ በደንብ ትኩረት አድርገው ይሰራሉ። እናም በድባቡ በምንም ሳይሆን በጨዋታው ላይ ትኩረት የሚያደርጉትም ሲል ነው የተናገረው። የምንጊዜም ሳንቲያጎ ቤርናቢው እገዛ እንደሰጠን ነው። እናም ለዘላለም ያደርጉታል። ማንኛውም ሰው በቤርናቢው መጫወቱ አይቀሬ ነው። ሜዳው ምንጊዜም ራሱ ነው፣ ሳሩም ራሱ ነው። ነገር ግን ድባቡ ተጽዕኖ አለው። እናም ደግሞ ትኩረት ይስባል ሲልም ጭምር ነው የተናገረው። ፌዴሪኮ ቫልቬርዴ የት ቦታ ላይ እንደሚሰለፍ ቀጥታ ነው የምመለስልህ፣ አላውቅም ሲል ነው ምላሹን የሰጠው። የት እንደማሰለፈው እኔ አላውቅም ሲል ነው የተናገረው። በመጥፎ ጊዜያት በእምነትና በቃልም እንግዲህ የተነገረ ነገር ወደ ተግባር ለመቀየር ሙከራዎችን እናደርጋለን። በመጥፎ ጊዜያት ማለት ነው። ተጨማሪ ኃይል ሊኖረን ይገባል። ትንሽ ለመገኘት ብዙ ነገሮች ያስፈልጉናል። የቡድኑ መንፈስ ያለበት ችሎታ ያስፈልገናል። እነዚህ ነገሮች ሊበላሹብን አይገባም። ጨዋታውን ለማሸነፍ ጠንክረን መስራት ይኖርብናል ሲል ነው ካርሎ አንቸሎቲ ሀሳቡን የሰጠው። ትልቅ እርጋታ ይሰማኛል። በውድድር መድረኩ የመጨረሻ ጨዋታ እንዳይሆንም እሰጋለሁ። በጣም የተለየ ውድድር መድረክ ነው። ቃልም የለኝም። ከተቀያሪ ወንበር የእነዚህ ጨዋታዎችን ጀግና ለመሆንም በጣም ጓጉቻለሁ። ይህ ጉጉት እርጋታዬን ለመጠበቅም ያስችለኛል ሲልም ጭምር ነው እንዲሁ የተናገረው ካርሎ አንቸሎቲ እሁድ እንግዲህ ኤምባፔ ቀይ ካርድ ስላየ በጣም አዝኗል ብለዋል። በነገሩ በጣም አዝኗል። ጥሩ ሁኔታ ልምምዱን ግን አድርጓል። እናም ደግሞ አሁን ላይ ለመጫወት በጣም ጓግቷል። እኛ እሱ ያስፈልገናል። መከላከል ብቻ ሳይሆን ግቦችን ማስቆጠርም አለብን ከምን ጊዜውም በላይ። ነገር ግን የእሱ ግቦች ያስፈልጉናል ዛሬ ብለዋል። ይህ የሚወሰን አይመስለኝም። በጊዜ ግን ማስቆጠር ይፈልጋሉ ተብሎ ተጠይቆ ነበር። በእርግጥ በጨዋታው በጊዜ ጎል ማስቆጠር አስፈላጊ ነው። ዋናው ግን ጨዋታውን መቆጣጠር ነው። ከመጀመሪያው ጀምሮ የተቻለውን ሁሉ መስጠት ነው። ጨዋታውን መቆጣጠር ስትችል በማንኛውም ሰዓት ግብ ማስቆጠር ትችላለህ ብለዋል ካርሎ አንቸሎቲ። ከዛሬው ጨዋታ ጋር የተያዙ መረጃዎች ላይ ወጣ ነበልና የአሌክሲ ማካሊስተር ስም ከሪያል ማድሪድ ጋር መያያዙን በተደጋጋሚ እኛም አንስተነዋል። ይህንን አስመልክቶ የአሌክሲ ማካሊስተር አባት ሀሳቡን ሰጥቷል። ምንም አስተያየት የለኝም። እሱ በሊቨርፑል በጣም ደስተኛ ነው። የኮንትራቱን ደንብም እየተከተለ እንደሆነ በጣም እርግጠኛ ነኝ። እናም እዚህ ዋንጫዎችን ማሸነፍ እንደሚፈልግም ነው ማውቀው ሲል የአሌክሲ ማካሊስተር አባት ስሙ ከሪያል ማድሪድ ጋር መነሳቱን አስመልክቶ የሰጠው ሀሳብ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የአውሮፓ ቻምፒየንስ ሊግ እጅግ ተጠባቂ ጨዋታዎች ዛሬ ምሽትም ቀጥለው ይደረጋሉ። ምሽት 4 ሰዓት ላይ ሁለቱም መርሃ ግብሮች ይደረጋሉ። አርሰናል ከሪያል ማድሪድ ጋር በሳንቲያጎ ቤርናቢው ጨዋታቸውን ያደርጋሉ። ሌላኛው ደግሞ እንዲሁ የሚደረገው ጨዋታ ኢንተር ሚላንን ከባየር ሚኒክ በሳንሴሮ ጁሴፔ ማይዛ የሚደረገው መርሃ ግብር ነው። እነዚህን ሁለት ጨዋታዎች እንድትመለከቱ በአክብሮት እንጋብዛለን። ለዛሬ ግን ፕሮግራማችንን እዚህ ጋር ነው የምናበቃው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በነገ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘሁ።